የሰብአዊ መብት ተሟጋቹ ድርጅት እስራኤልን ስለመወንጀሉ፣ ዳግም ባገረሸው ጦርነት ኢትዮጵያውያንን ጨምሮ ስደተኞች መጠለያ አልባ ሆነዋል ስለመባሉ፣ በኢራን የሟቾች ቁጥር ከፍ ስለማለቱ፣ የሱዳን አማጺ ኃይል እስኪደመሰስ ድረስ እርምጃው እንደሚቀጥል ስለመነገሩ፣ የውጭ ኢንቨስትመንት ይስባል የተባለ መመሪያ ስለመሰናዳቱ፣ ፓትርያርኩ የሐዘን መልእክታቸውን ስለማስተላለፋቸው። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዲሁም የማንቂያ ደወሉን በማብራት አብራችሁን እንድትሆኑ በአክብሮት እንጋብዛለን። ቤተ ክርስቲያኒቱ የገቢ ማሰባሰቢያ ፕሮግራም ማሰናዳቷን አስታውቃለች። በካናዳ ቶሮንቶ ሚሲሲጋ የሚገኘው ቅዱስ ሚካኤል ቤተ ክርስቲያን የገቢ ማሰባሰቢያ ፕሮግራም ማሰናዳቱን አመልክቷል። የፕሮግራሙ ዝግጅት ክፍል ለብርሃን ቲቪ በላከው ደብዳቤ የገቢ ማሰባሰቢያ ዝግጅቱ ቅዳሜ ማርች 21 ቀን ከቀኑ 10 ሰዓት ተኩል በጸሎት ስነስርዓት ሲጀምር፣ ይህን ተከትሎ በዘማሪት አፎሚያ ግርማና በመንበረ ብርሃን ቅድስት ማርያም ዘማሪያን መንፈሳዊ ዝማሬ እንደሚቀርብ ተመላክቷል። በደብሩ አስተዳዳሪ የእንኳን ደህና መጣችሁ ንግግር ከመደረጉ በተጨማሪ ትምህርተ ወንጌል፣ ግጥም፣ ዝማሬ የሚቀርብበት ይህ ዝግጅት የእራትና የገቢ ማሰባሰቢያ የጨረታ ፕሮግራም እንደሚካሄድበት የጠቆሙት የዝግጅቱ ከዋኞች በዚህ ታላቅ መንፈሳዊ ፕሮግራም ላይ ሁሉም ኦርቶዶክሳዊ ምዕመናን ተገኝተው ክርስቲያናዊ ግዴታቸውን እንዲወጡ ጥሪያቸውን አቅርበዋል። የሰብአዊ መብት ተሟጋቹ ድርጅት እስራኤልን መወንጀሉ ተሰምቷል። አዲስ ባወጣው ሪፖርት የእስራኤል ጦር በደቡባዊ ሊባኖስ የመኖሪያ መንደሮች ባደረሰው ጥቃት በአደገኛ የኬሚካል ንጥረ ነገርነት የተመደበውና በውጊያ ወቅት ጥቅም ላይ እንዳይውል በዓለም አቀፍ ደረጃ የተከለከለው ነጭ ፎስፈረስ መጠቀሟን የሰብአዊ መብት ተቆርቋሪው ሁማን ራይትስ ዎች አመልክቷል። በደቡባዊ ሊባኖስ የሆመር መንደር በአየር ላይ የሚፈነዱ ነጭ ፎስፈረስ ጥይቶችን በመጠቀም እስራኤል በሰነዘረችው ጥቃት በሰላማዊ ዜጎች መኖሪያ ቤትና በተሽከርካሪዎች ላይ ከፍተኛ የእሳት ቃጠሎ መድረሱን ያመለከተው ድርጅቱ ሰዎች በቤቶች ጣሪያ ላይ የተነሳውን የኬሚካል እሳት ሲያጠፉ የሚያሳይ ምስሎችን በማስረጃነት አቅርበዋል። ነጭ ፎስፈረስ ከኦክሲጅን ሲገናኝ እሳት የመፍጠር ተፈጥሮ እንዳለው የጠቀሱት የድርጅቱ ተመራማሪ ራምዚ ካይስ ይህም ሰላማዊ ዜጎችን ከሞት እስከ አሰቃቂ አካላዊ ጉዳት እንደሚያደርስ ጠቁመው አክለውም እንደ አውሮፓውያን አቆጣጠር መጋቢት 3 ቀን 2026 የተፈጸመው ይሄው ጥቃት ሰላማዊ ዜጎችን ከጉዳት ለመጠበቅ የሚደነገጉ ዓለም አቀፍ መርሆችን የማይከተል ሕገወጥ ጥቃት መሆኑን መናገራቸውም ተሰምቷል። በሊባኖስ ዳግም ያገረሸው ጦርነት ኢትዮጵያውያንን ጨምሮ ስደተኞችን መጠለያ አልባ እያደረገ ነው ተብሏል። በሊባኖስ ታጣቂ ቡድኑ ሄዝቦላህ እና በእስራኤል መካከል እየተካሄደ ያለው ግጭት ተባብሶ መቀጠሉን ተከትሎ በመቶ ሺህ የሚቆጠሩ ሰላማዊ ሰዎች ከቀያቸው መፈናቀላቸው ተሰምቷል። ከነዚህ መካከል ቁጥራቸው ቀላል የማይባል የኢትዮጵያውያን ስደተኞች ጭምር እንደሚገኙበት የተገለጸ ሲሆን የእስራኤል አየር ድብደባ የቤይሩት ደቡባዊ ዳርቻዎችን መምታት ሲጀምር ስደተኞቹ ያለመጠለያና ያለ ረዳት ለከፋ አደጋ እንዲጋለጡ ማድረጉን ሮይተርስ ዘግበዋል። እንደ ዘገባው አብዛኛዎቹ ስደተኞች በመንግሥት መጠለያዎች ውስጥ ቦታ ማግኘት እንዳልቻሉ ተነግሯል። ይህን ተከትሎ በቤይሩት የሚገኘው የቅዱስ ዮሴፍ ቤተ ክርስቲያን በአሁኑ ወቅት ከ140 በላይ ስደተኞችን ተቀብሎ እያስተናገደ ነው ተብሏል። ከነዚህ መካከል ኢትዮጵያውያን፣ የደቡብ ሱዳን እና ባንግላዴሽ ስደተኞችም ይገኙበታል። የጄሱት ስደተኞች አገልግሎት ዳይሬክተር ማይክል ፔትሮ እንደሚሉት የመንግሥት መጠለያዎች ለሊባኖስ ዜጎች ቅድሚያ በመስጠታቸው ስደተኞቹ በየመንገዱ ላይ ለመውደቅ ተገደዋል። በተለይም በሊባኖስ የሚኖሩ ኢትዮጵያውያን ስደተኞች ሁኔታ አሳሳቢ መሆኑ እየተገለጸ ሲሆን ብዙዎቹ የቤት ሠራተኞች አሰሪዎቻቸው ጥለዋቸው በመሸሻቸው ወይም ፓስፖርታቸውን ይዘውባቸው በመሰወራቸው የት መሄድ እንዳለባቸው ግራ ተጋብተዋል። በቤተ ክርስቲያን ተጠልለው የሚገኙ ኢትዮጵያውያን የሚሄዱበት ቦታ እንደሌላቸውና በጦርነቱ መካከል እንደተረሱ ይናገራሉ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር በበኩሉ የገንዘብ እጥረት ስላለ ሁሉንም ተፈናቃዮች መርዳት እንዳልቻለ ገልጿል። በኢራን የሟቾች ቁጥር ከፍ ማለቱ ተሰምቷል። ባለፉት 10 ቀናት ውስጥ በኢራን በጦርነቱ ምክንያት ከ1255 በላይ ዜጎች ሕይወታቸው ሲያልፍ 12000 የሚሆኑት ደግሞ መቁሰላቸውን ከአልጀዚራ ጋር በደረጉት ቆይታ ተናግረዋል። ባለሥልጣኑ በአሜሪካና እስራኤል የጋራ ጥቃት 200 ሴቶች ሲገደሉ
በአጠቃላይ የተጎጂዎች ዕድሜ ከ8 ወር እስከ 88 ዓመት እንደሚደርስ መጠቆማቸውን የተሰማው በሚናብ የመጀመሪያ ደረጃ ትምህርት ቤት ከ175 ሕፃናት ሕይወታቸውን ማጣታቸው በሪፖርቱ የተነገረ ሲሆን 55 የጤና ባለሙያዎች ቆስለው 11 ደግሞ መገደላቸው ተነግረዋል። የኢራን ምክትል የጤና ሚኒስትር አሊ ጃፋሪያን ከአልጀዚራ ጋር ባልደረጉት ቃለ መጠይቅ የኢራን የጤና ስርዓት ለሀገሪቱ ፍላጎቶች በቂ ጥንካሬ አለው ሲሉ ተናግረዋል። ምክትል ሚኒስትሩ አሊ አክለውም ኢራን የጤናና የትምህርት ዘርፉን የሚሸፍኑ የሕክምና ዩኒቨርሲቲዎች አሏት። የመድኃኒት ኩባንያዎች ለሀገሪቱ የሚያስፈልጉትን መድኃኒቶች በሙሉ እያመረቱና እየሰሩ ነው ብለዋል። ይህ በእንዲህ እንዳለ ኢራን አዲሱ መሪዋን ይፋ ስታደርግ እስራኤልም ጥቃቷን አጠናክራ ቀጥላለች። በኢራን መዲና ቴህራን በሺዎች የሚቆጠሩ ሰዎች በኤንቅልባ አደባባይ ተሰባስበው ለአዲሱ መሪያቸው አያቶላህ ሞጅታባ ኻሜኒ ታማኝነታቸውን ገልጸዋል። ሰልፈኞቹ የኢራንን ባንዲራና ባለፈው የካቲት 28 በአሜሪካና እስራኤል ጥቃት የተገደሉትን የቀድሞ መሪው አያቶላ አሊ ኻሜኒን ልጅ የሞጅታባ ኻሜኒን ምስሎች ይዘው ታይተዋል። የአዲሱ አያቶላ ሹመት በሀገሪቱ ላይ የተደቀነውን ከፍተኛ የጸጥታ ስጋት ተከትሎ የተደረገ እንደሆነ ተነግሯል። በኢራን 88 አባላት ያሉት የሃይማኖት ሊቃውንት ጉባኤ የቀድሞውን አያቶላ አሊ ኻሜኒ ልጅ ሞጅታባን መምረጡን ማስታወቁ ይታወሳል። የጠቅላይ መሪነቱን ስልጣን የተረከቡት የ56 ዓመቱ ሞጅታባ ከእይታ የራቁና ለመንግስታዊ ስልጣን እንዲሁ ሩቅ የነበሩ እንደሆኑ ይነገርላቸዋል። አሜሪካና እስራኤል የቀድሞውን አያቶላ የሚተካ ማንኛውም ሰው ኢላማቸው እንደሚሆን በተደጋጋሚ ሲዝቱ ቆይተዋል። በሌላ በኩል የእስራኤል መከላከያ ሰራዊት በኢራን መዲና ቴህራን እና ኢስፋሃን እንዲሁም በደቡባዊ የሀገሪቱ ክፍል ላይ አዲስና መጠነ ሰፊ የጥቃት ማዕበል መክፈቱን አስታውቋል። ጥቃቱ የተሰነዘረው በኢራን በኩል በተተኮሱ ሚሳኤሎች ምክንያት አንድ እስራኤላዊ መገደሉን ተከትሎ መሆኑ ተገልጿል። የእስራኤል ጦር በመግለጫው በኢራን ያለውን አሸባሪ ያለውን የመንግስት መሠረተ ልማቶች ላይ ያነጣጠረ እርምጃ እየወሰድሁ ነው ብሏል። ይህን ተከትሎ መላው መካከለኛው ምስራቅ ውስጥ የነገሰው ውጥረት አሁንም ቀጥሏል። በተያያዘ ዜና የኢራቅ ተራሮች ውስጥ መሽገው የሚገኙት የኩርድ አማጽያን የኢራንን አገዛዝ ለመታገል ዝግጁ መሆናቸውን አስታውቀዋል። የቡድኑ ከፍተኛ አዛዥ ሮከን ራዳ መብታችንን ለማስከበር ማንኛውም መንገድ ለመታገል ዝግጁ ነን ብለዋል። ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ለታጣቂ ቡድኑ ድጋፍ እንደሚሰጡ ፍንጭ ሰጥተው የነበረ ቢሆንም ባለፈው ቅዳሜ ግን ጥቃቱን እንደማይፈልጉ በመግለጽ ሐሳባቸውን የቀየሩ መስሎ ተከስተዋል። የኩርድ አማጽያን አሁንም በኢራቅና በኢራን ድንበር አካባቢ ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑ ተዘግቧል። የሱዳን አማጺ ኃይል እስኪረታ ድረስ ወታደራዊ እርምጃው እንደሚቀጥል ሌፍተናንት ጀነራል አልቡርሃን አስታውቀዋል። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዡ ሌፍተናንት ጀነራል አብደልፈታህ አልቡርሃን አማጺው ቡድን ሙሉ በሙሉ ድል እስኪነሳ ድረስ ወታደራዊ ዘመቻ ተጠናክሮ እንደሚቀጥል አስታውቀዋል። ሊቀመንበሩ እሁድ ዕለት ከአብዮታዊ መነቃቃት ምክር ቤት መሪ ሙሳ ሂላል ጋር በነበራቸው ውይይት ላይ የዳርፉር ክልል ገዢ ሚኒ አርኮብ ሚናዊም በታዛቢነት መገኘታቸው ተነግረዋል። በውይይቱ ወቅት የሉዓላዊ ምክር ቤቱ ሊቀመንበር የፈጥኖ ደራሽ ኃይሉ ወይም አርኤስኤፍ ወረራን በመመከት ረገድ በሙስታሪሃ ቀጠና ለሀገር ሉዓላዊነትና ክብር ሲሉ ሕይወታቸውን ለሰጡ ሰማዕታት የተሰማቸውን ጥልቅ ሐዘን ገልጸዋል። ስብሰባው በሰሜናዊ ዳርፉር ግዛት ያለውን ወቅታዊ የጸጥታ ሁኔታ እንዲሁም በሲቪል ነዋሪዎች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን በሚመለከት በዝርዝር መክሯል ተብሏል። ጀነራል አልቡርሃን የሱዳን ጦር ኃይሎች አመፁን ሙሉ በሙሉ በመደምሰስ በመላ ሀገሪቱ ሰላምና መረጋጋት እስኪሰፍን ድረስ ኦፕሬሽናቸውን እንደሚቀጥሉ በድጋሚ አረጋግጠዋል። ሊቀመንበሩ አክለውም የሱዳን ሕዝብ ለመከላከያ ሰራዊቱ እያሳየ ያለውን ከፍተኛ ድጋፍ በማድነቅ ጦር ኃይሉ የሀገሪቱን ደህንነት የሚያስከብር የማይበገር የሀገር ጋሻ መሆኑን አጽንኦት ሰጥተው መናገራቸው ተሰምቷል። በተያያዘ ዜና በደቡብ ሱዳን ወታደራዊ ዘመቻ ታውጇል። በሺዎች የሚቆጠሩ ሰዎችም ወደ ኢትዮጵያ እየሸሹ መሆኑ ተሰምቷል። በደቡብ ሱዳን የመንግስት ጦር በምስራቃዊቷ አኮቦ ከተማ ላይ ወታደራዊ ዘመቻ ሲያካሂድ እነዚህ እርምጃዎች ከታወቁም በኋላ በሺዎች የሚቆጠሩ ሲቪሎች ቀያቸውን ጥለው ወደ ኢትዮጵያ ድንበር እየሸሹ መሆኑ ተነግሯል። የደቡብ ሱዳን መከላከያ ሰራዊት በአኮቦ ከተማና በአካባቢው ላይ ጥቃት ለመሰንዘር መዘጋጀቱን ተከትሎ ነዋሪዎችና የረድኤት ድርጅቶች
አካባቢውን ለቀው እንዲወጡ ማዘዙ ይታወሳል። ትዕዛዙን ተከትሎ ካለፈው ቅዳሜ ምሽት ጀምሮ ከፍተኛ ቁጥር ያለው ሕዝብ ስደት መጀመሩ ነው የተሰማው። ከተማዋ ባዶ እየቀረች መሆኗን የገለጹት የአካባቢው የሰብአዊ ጉዳዮች ኃላፊ ኒያል ሌው ሴቶች፣ ሕፃናትና አረጋውያን ጭምር ድንበር ተሻግረው ወደ ኢትዮጵያ ገብተዋል ሲሉ ለጋዜጠኞች ገልጸዋል። የሀገሪቱ መንግስት በአኮቦ የሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ተልዕኮ ካምፑን እንዲዘጋ ትዕዛዝ ማስተላለፉም ተነግረዋል። ጦርነቱ አላስፈላጊ የሆኑ የንጹሐን ጉዳቶችን እንዳያስከትል በሚል በቀረበው ትዕዛዙ በከተማዋ ተጠልለው የሚገኙ ከ82,000 በላይ ተፈናቃዮች ላይ ከፍተኛ ስጋት መደቀኑ ነው የተነገረው። ዓለም አቀፉ የቀይ መስቀል ኮሚቴ በከተማዋ ውስጥ የቀዶ ጥገና አገልግሎት እየሰጠ ቢሆንም የነዳጅ እጥረት በማጋጠሙ የታመሙ ሰዎችን ወደ ተሻለ ቦታ ለማዛወር እንዳልተቻለ የአካባቢው የጤና ዳይሬክተር ዱአልዲው ተናግረዋል። ለኢትዮጵያ ድንበር በቅርብ ርቀት የምትገኘው የአኮቦ ከተማ ከጎርጎሮሳውያን 2013 ጀምሮ በምክትል ፕሬዚደንት ሬክ ማቻር በሚመራው ተቃዋሚ ኃይል SPLM-IO ቁጥጥር ስር የቆየች ስትሆን የአሁኑ ወታደራዊ እንቅስቃሴ በ2018 የተፈረመውን የሰላም ስምምነት ሙሉ ለሙሉ ለአደጋ የሚያጋልጥ መሆኑ ተነግሯል። ከቅርብ ሳምንታት ወዲህ በጆንግሌ ግዛት ሰሜናዊ ክፍል በታየው ግጭት ምክንያት ከ280,000 በላይ ሰዎች መፈናቀላቸው ይታወሳል። የአኮቦው ወታደራዊ ዘመቻ እንደተባለው ከተጀመረ ይህንን የተፈናቃዮች ቁጥር በከፍተኛ ሁኔታ እንደሚጨምረውም ተገምቷል። የውጭ ኢንቨስትመንት ይስባል የተባለ መመሪያ መሰናዳቱ ተነግሯል። የኢትዮጵያ ካፒታል ገበያ ባለስልጣን የሀገሪቱን የካፒታል ገበያ ለመጀመሪያ ጊዜ ለውጭ አገር ባለሀብቶች ክፍት የሚያደርገውን ታሪካዊ የውጭ ፖርትፎሊዮ ኢንቨስትመንት FPI መመሪያ ለማጽደቅ መቃረቡን ካፒታል ዘግቧል። በአሁኑ ወቅት በሚኒስትሮች ምክር ቤት እየተገመገመ ነው የተባለው ይሄው ረቂቅ መመሪያ መንግስት የፋይናንስ ዘርፉን ነፃ ለማድረግ ለመወሰደው እርምጃ አካል እንደሆነ ተነግሯል። መመሪያው ሲጸድቅ የውጭ ተቋማዊ ባለሀብቶች፣ የልማት ፋይናንስ ተቋማትና ግለሰቦች በሀገር ውስጥ አክሲዮኖችና የብድር ሰነዶች ላይ እንዲሳተፉ እንደሚፈቅድ ተነግሯል። ይህም ኢትዮጵያ ለብዙ አስርት ዓመታት ተከትለው የነበረውን ዝግ የፋይናንስ ስርዓት በመቀየር ወደ ገበያ መር የኢኮኖሚ ሞዴል የምታደርገውን ሽግግር የሚያፋጥን መሆኑን የተነገረው የባለስልጣኑ ዋና ዳይሬክተር ሀና ተህልቆ እንደገለጹት ደንቡ የተዘጋጀው አስተማማኝ የገበያ መሰረተ ልማትን ለመፍጠር በማሰብ ነው። መደበኛ የፋይናንስ ተቋማትን ከመገንባት ጎን ለጎን እንደ አረንጓዴ ቦንድና እስላማዊ ፋይናንስ ያሉ አዳዲስ የፋይናንስ መመሪያዎችን እያበለጸግን ነውም ሲሉም ተደምጠዋል። ዳይሬክተሯ አዲሱ መመሪያ በተለይ ለአየር ንብረትና ለልማት ፕሮጀክቶች የሚውል የፋይናንስ አቅምን ለማጠናከር እንደሚረዳ ተነግሮለታል። ፓትርያርኩ የሐዘን መልእክታቸውን አስተላልፈዋል። በቅርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የወንጌል ሰባኪ መምህር ዘለዓለም ወንድሙ ሕይወት ህልፈት መሰማቱን በማስመልከት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ያስተላለፉት ሙሉ መልእክት የሚከተለው ነው። መልእክተ ቅዱስ ፓትርያርክ። በስመ አብ ወወልድ ወበመንፈስ ቅዱስ አሐደ አምላክ አሜን። ወነአምር ከመልእመእሂ ተነስተ ቤተ ማህደረን ዘበምድር ዘኦቱ ስጋብን ህንፃ በሃበ እግዚአብሔር በሰማያት ዘኢገብሮ እደስብአ። በምድር ያለው ማደሪያ ቤታችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው እጅ ያልሰራው ዘላለማዊ ቤት እንዳለን እናውቃለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1። በልዩ ልዩ ጊዜያት አረፍተ ዘመን የገታቸውን ወገኖች ልንሸኝ እንችላለን። የአንዳንድ ሰዎች ሞት ግን ከልብ ቶሎ የማይወጣ ለዘመናትም በህሊና መዝገብ ላይ የሚቆይ ነው። በመሆኑም የሚከተሉት ሃይማኖት ወይም መርጠው ያልተወለዱበት አካባቢ እንደ በደል ተቆጥሮባቸው ከየአቅጣጫው በሚሰነዘረው ጥቃት የሚገደሉ የቤተ ክርስቲያን አገልጋዮች፣ ምዕመናን፣ በአጠቃላይ የሰው ልጆች ሐዘን በልባችን በትካዜ ውስጥ በሚገኝበት በዚህ ወቅት በመንፈሳዊ ሕይወቱና በትጋቱ ለቤተ ክርስቲያን ተስፋ የነበረው ለበርካታ ዓመታትም በገጠር በከተማ በሀገር ውስጥና ከሀገር ውጭ እየተዘዋወረ ወንጌለ መንግሥትን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘለዓለም ወንድሙ ለመንፈሳዊ አገልግሎት በተጓዘባት ሰሜን አሜሪካ ባጋጠመው ሕመም ከዚህ ዓለም ድካም በሥጋ ማረፉን ስንሰማ ታላቅ ድንጋጤ ፈጥሮብናል። በእርግጥ መምህር ዘለዓለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በሥጋ ከእኛ ቢለይም ያለ ዋጋ የተቀበለውን የእግዚአብሔር ቃል ለምዕመናን በማስተማር አደራውን በሚገባ ተወጥቷልና በሰማይ ወደሚጠብቀው ዘላለማዊ ስፍራ በክብር እንደሚገባ እናምናለን። የመልካም ሰዎች መጉደል ለአገር በተለይም ደግሞ ለቤተ ክርስቲያን የነገ ዕጣ ፈንታ የሚያስጨንቅ ቢሆንም ሁሉን የሚችል አምላክ ተተኪዎችን እንዲያዘጋጅልን በመጸለይ ለመንፈስ ቅዱስ ልጃችን ቤተሰቦች፣ ወዳጅ ዘመዶችና ምዕመናን መጽናናትን እየተመኘን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን።
እግዚአብሔር አምላክ የአገልጋዩ ወልደ ሰማዕትን ነፍስ በመንግሥቱ ያሳርፍልን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የካቲት 30 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ከብርሃን ቲቪ የዛሬ ዜናዎች እነኚህ ነበሩ። ገጻችን የሚለቃቸው ዜናና መረጃዎች ቶሎ እንዲደርሳችሁ ገጹን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዲሁም የማንቂያ ደውሉን በማብራት አብራችሁን እንድትሆኑ በአክብሮት እንጋብዛለን። ጤና ይስጥልን። እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኢዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት